The unity of Ethiopians in the defense of their sovereignty and territorial integrity የኢትዮጵያ አንድነት የሀገራቸውን ሉዓላዊነትና ድንበር ከመጠበቅ ረገድ ብለን ዲፋይን ማድረግ እንችላለን። ይሄ የስምንተኛ ክፍል ሶሻል ስተዲ ዩኒት 6 ፓርት 3 ነው። ዩኒት 6 ሞደርን ሂስትሪ ኦፍ ኢትዮጵያ ነው። ሶ በዚህ ክፍል ውስጥ እንግዲህ the unity of Ethiopians የኢትዮጵያን አንድነት ከምን አንጻር የሀገራቸውን ሉዓላዊነትና ግዛታቸውን ከመጠበቅ አንጻር ምን ይመስላል? ሶ በዚህ ክፍል ውስጥ በዋናነት የተለያዩ አግሬሽኖች አሉ። የጎረቤት ለምሳሌ የግብፅ አግሬሽን ወይም ደግሞ ጸብ አጫሪነት አለ። የመሐንዲስቶች ወይም ደግሞ የሱዳኖች ጸብ አጫሪነት አለ። ቱርኮች አሉ። የተለያዩ ጎረቤት ሀገሮች ኢትዮጵያን ሲተናኮሷት ነበሩ። ከዛ ያንን ሰላም ለመፍጠር ደግሞ የተለያዩ ትሪቲዎች ነበሩ ወይም ስምምነቶች። ከስምምነት ውጭ የሆነውን ደግሞ በባትል ወይም በጦርነት ተካሂደዋል። የተለያዩ ባትል ፊልዶች ወይም የጦር ሜዳዎች አሉ። እነዚህን የምንዳስስበት ክፍል ነው ማለት ነው። ሶ እዚህ ጋር እንግዲህ ቶፕ 5 ወርድስ ኤንድ ሞር ኬ ተርምስ የሚሉ ነገሮች አሉ። የመጀመሪያው ሪቢሊየን ነው፣ አመጽ ማለት ነው። አፍተር ማዝ በኋላ እንደማለት ነው። ኔጎሽት ድርድር ነው። ቪክቶሪ ደግሞ ድል ማለት ነው። ሱልጣኔት ያው ሱልጣኔት ነው ለክርስቲያን ኪንግደም ካል ለሙስሊም ደግሞ ሱልጣኔት እንደምንለው ማለት ነው። ራቲፊኬሽን ይላል እዚህ ጋር ማጽደቅ ማለት ነው። ሩመር ማለት አሉባልታ ማለት ነው። አሉባልታ ወይም ሀሜት ልንለው እንችላለን። አሉባልታ ነው። ሪቬንጅ ደግሞ በቀል ነው። ፕሪቴክስት ደግሞ ሰበብ። ፕሮፖዛል ነው። ሞቢላይዜሽን እንቅስቃሴ ማለት ነው። እነዚህ ተርሞች እንግዲህ በእያንዳንዱ ቶፒክ ውስጥ ቢመጡባችሁ አዲስ አይሆኑባችሁ። ኦልራይት ሶ ጋይስ መጀመሪያ የምናገኘው ኦቶማን ተርክሽ ወይም ደግሞ የኦቶማን ቱርክ ማለት ነው። ቱርክ ከኢትዮጵያ ጋር ያላት ሪሌሽንሺፕ ምን ይመስላል? ዋይ ዲድ ፖርቹጋል ኤንድ ቱርክ ኦኮፓይ ምጽዋ ኤንድ ደ ካስታል ኤሪያ ኦፍ ሬድ ሲ? ለምንድን ነበረ ፖርቹጋል እና ቱርኮች ምጽዋንና የቀይ ባህርን ዳርቻ ተቆጣጥረውት የነበረው? ምክንያታቸው ምን ነበር? The early relationship between Ethiopia and Ottoman Turkish was in the 16th century when the Portuguese occupied Mitsua and made a relationship with the Christian Highland Kingdom. አያችሁ የኦቶማን ተርክሽ ከኢትዮጵያ ጋር ያላት ዝምድና ወይም ሪሌሽን በጥሩም በሉት በመጥፎ የተጀመረው በ16ኛው መቶ ክፍለ ዘመን ነው። ምን ሲሆን ፖርቹጋል ምጽዋን ስትይዝና ከክርስቲያን ሃይላንድ ኪንግደሙ ጋር ሪሌሽን ስትጀምር ቱርክም በዚህ አጋጣሚ ከኢትዮጵያ ጋር ሪሌሽንሺፕ ጀመረች ማለት ነው። እንግዲህ እንደሚታወቀው የጥንቷ ቱርክ በ16ኛው በ15ኛው ምናምን መቶ ክፍለ ዘመን እጅግ በጣም ሰፊ የሚባል ግዛት የነበራት ሀገር ነች፣ ቱርክ የምትባለው ሀገር ማለት ነው። ፖርቹጋል ደግሞ የምታወቀው በዋናነት በአሰሳ ነው። በአሰሳ በናቪጌሽን ኤንድ ኤክስፕሎሬሽን ማለት ነው። በዛ ምክንያት የተለያዩ የአፍሪካ ሀገሮችን የዓለም ሀገሮችን ምናምን የሚያስሱ ብዙ ሀሳቦች ነበሯት ማለት ነው። ወደዚህኛው ሀሳባችን ስንመጣ ግን ፖርቹጋል ምጽዋን ያዘች፣ ከኢትዮጵያ ጋር ሪሌሽን ጀመረች። በአንጻሩ አሁንም በዚህ በተቃራኒው ደግሞ ኦቶማን ተርክሽን በዚሁ ዘመን በ16ኛው መቶ ክፍለ ዘመን ሪሌሽንሺፕ ጀመረች ማለት ነው። ስለዚህ እንዴት ነው የጀመረችው? ዱሪንግ ዲስ ታይም ዲ ኦቶማን ሪፕላይድ ባይ ኦኩፓይንግ Suakin and Daila and establishing friend relation with the Muslim lowland sultanate. ልብ በሉ ፖርቹጋሎች ክርስቲያኖች ናቸው። what kind of Christian talent? maybe ካቶሊክ ሊሆን ይችላሉ፣ ፕሮቴስታንት ሊሆን ይችላሉ። ልክ እንደዛ ማለት ነው። ኦርቶዶክሶችም ሊሆን ይችላሉ፣ ብቻ ክርስቲያኖች ናቸው። ስለዚህ ከክርስቲያን ኪንግደሙ ጋራ ሪሌሽንሺፕ ጀመሩ። ማንን ይዘው? ምጽዋን ይዘው። በዚህ በአጸፋው ምላሽ ደግሞ ኦቶማን ተርክሾች ሙስሊሞች ናቸው። ስለዚህ ስዋኪን እና ዛይላ ወደቦችን በመያዝ ምጽዋ በማን ተይዟል? በፖርቹጋል። ስዋኪን እና ዛይላ በማን ተያዘ? በተርክሽ ወይም በቱርኮች። ከዛስ ሪሌሽኑ ከማን ጋር ሆነ? ከሎላንድ ሙስሊም ኮሚኒቲዎች ጋር ማለት ነው። In the civil war between the Christian Highland Kingdom and the Muslim Lowland Sultanate, both helped their ally for their own interests. ተመልከቱ እዚህ ጋር የሆነው ነገር መሰላችሁ። ፖርቹጋሎች they are ክርስቲያን ብያችኋለሁ። they were Christian and ቱርኮች ደግሞ they were ሙስሊሞች ነበሩ፣ እነዛኞች ክርስቲያኖች ነበሩ። ስለዚህ ሲቪል ዋር ነበረ፣ የእርስ በርስ ጦርነት የኢትዮጵያ ውስጥ በማንና በማን? በክርስቲያን ሃይላንድ ኪንግደም እና በሙስሊም ሎውላንድ ሱልጣኔት ማለት ነው። የሙስሊም ሎውላንድ ሱልጣኔት የሚመራው በዛ ታይም ለምሳሌ የአዳል ሱልጣኔት ምናምን ይባል ነበረ መሰለኝ።
በግራኝ አህመድ ይመራ የነበረ ጊዜ ነው። ኤንድ የክርስቲያን ኪንግደሙ ደግሞ በነ ልብነ ድንግል ገላውዲዮስ ምናምን በሚባሉ ሰዎች ይመራ በነበረበት ሰዓት ከፍተኛ የሚባል ጦርነት ነበረ፣ የእርስ በርስ ወይም ሲቪል ዋር ማለት ነው። በዚህ ጊዜ ለክርስቲያኑ አግዘው ፖርቹጋሎች መጡ። ኤንድ ቱርኮች ደግሞ ለሙስሊሙ አግዘው ጦር መሳሪያ እያቀበሉ ምናምን እርስ በርስ ያዋጋሉ ማለት ነው። ይህን የሚያደርጉት ፖርቹጋሎች ለክርስቲያኖች አስበው አይደለም፣ ኤንድ ቱርኮችም ለሙስሊሞች አስበው አይደለም። ራዘር ፎር ዴር ኦን ኢንተረስት ነው፣ ለራሳቸው ፍላጎት ሲሉ ነበረ። In 1557, the Ethiopian territories including the Red Sea and ports of Mutswa became under the control of Ottoman Turkish. እንግዲህ በ1557 ወይም በ19ኛው መቶ ክፍለ ዘመን ማለት ነው የኢትዮጵያ ቴሪቶሪ ወይም ድንበር የሆነው ቀይ ባህር እና የምጽዋ ወደብ ሙሉ በሙሉ በማን ወደቀ? በኦቶማን ተርኪሽ ቁጥጥር ውስጥ ሆነ ማለት ነው። In the campaign of 1579 ኦኬ ሳርሳ ድንግል ወይም ሰርጸ ድንግል ልንለው እንችላለን። ሳርሳ የሚለው ሰርጸ ድንግል ለማለት ነው፣ ንጉስ ነው። ክራሽድ ዘ ሪቢሊየን። ሪቢሊየን ምንድነው ላይ ዲፋይን አድርገነዋል፣ አመጽ ማለት ነው። ሪቢሊየን ኦፍ ባህር ነጋሽ ያሻቅ who made a relation with Turkish but he did not remove them from the Mitswa and surrounding coastal region. The Red Sea coast area remained under the Turkish control and import and export trade activity via Mitswa was almost halted. አሁን እዚህ ጋር ሰርጸ ድንግል with the king of the Christian Highland Kingdom። ሰርጸ ድንግል ምንድን ነው? ሳርሳ ማለት ሰርጸ ለማለት ነው ጋይስ፣ በእንግሊዝኛ ስለጻፈ ነው። የሰርጸ ድንግል እንግዲህ የክርስቲያን ሃይላንድ ኪንግደም ንጉስ ነው። ኤንድ ባህር ነጋሽ ያሻቅ የሚባለው ደግሞ ያሻቅ የሚባለው ደግሞ የሙስሊም ሎውላንድ አካባቢን የሚገዛ ከቱርኮሾች ጋር ሪሌሽንሺፕ የነበረው ነው። ስለዚህ ዘመቻ ነበረ the campaign of 1579 የሚባል ማለት ነው። ስለዚህ ይሄ ዘመቻ ወይም ደግሞ የባህር ነጋሽ ያሻቅ ሪቢሊየን ወይም አመጽ በሰርጸ ድንግል ክራሽ ሊደረግ ችሏል ወይም ደግሞ ሊመከት ችሏል ማለት ነው። ነገር ግን ቢመከትም እንኳ he did not remove them from the Mitswa and surrounding coastal region። ከዛ አካባቢ ግን ሊያስወግዳቸው አልቻለም። The Red Sea coast area remained under the Turkish control and import and export trade activity via Mitswa was almost halted። ይህ እንግዲህ መሰላችሁ በምጽዋ በኩል የሚካሄደው ኢምፖርት ኤክስፖርት ወይም የሆነ ሸቀጥን የማስገባት የማስወጣት ሂደት ሊስተጓጎል ችሏል ወይም ሊቆም ችሏል። ለምን ከተባለ ምጽዋ ሙሉ በሙሉ በማን ቁጥጥር ውስጥ ስለሆነ? በቱርኮሾች። እዛ አካባቢ ያሉ ደግሞ ሎውላንድ ሙስሊም ኮሚኒቲዎች ናቸው፣ በዋናነት በባህር ነጋሽ ያሻቅ የሚመሩ ማለት ነው። ኦልራይት። ስለዚህ የተርኪሽ ሪሌሽንሺፕ ባጭሩ ከኢትዮጵያ ጋር የጀመረው በ16ኛው መቶ ክፍለ ዘመን ነው። ይሄም እንግዲህ ፖርቹጋሎች ምጽዋን ሲይዙ እነሱን ለማስለቀቅ ብለው ቱርኮች መጡ ማለት ነው ወደ ኢትዮጵያ። ምኖችን አግዘው? ሙስሊሞችን አግዘው። ፖርቹጋሎች ደግሞ ቱርክን እንዲዋጉለት በማለት ለክርስቲያኖች ያግዙ ነበረ። ስለዚህ ያ ለራሳቸው ኢንተረስት ሲሉ ይሄን ያደርጉ ነበረ። ዴን በዋናነት በ1579 ሰርጸ ድንግል የባህር ነጋሽን ሪቢሊየን አመጽ ክራሽ አደረገው። ነገር ግን ምጽዋን ሊያስወግድ አልቻለም። ምጽዋ ላይ ያሉ ሰፋሪዎችን ሊያስወግድ አልቻለም ነበረ ይለናል። በጣም አጭር የሆነች ኮንሰፕት ነች እዚች ጋር ያለችው። ስለዚህ የምትጠየቁት የቱርክና የኢትዮጵያ ሪሌሽንሺፕ የጀመረው መቼ ነው? በ16ኛው መቶ ክፍለ ዘመን መቼ ነበረ ባህር ነጋሽ ያሻቅ ሰርጸ ድንግል ላይ ዘመቻ ወይም ደግሞ ሪቢሊየን የጀመረው አመጽ የጀመረው? በ1579። ስለዚህ ካምፔኑ ዘመቻውን ያደረገው ሰርጸ ድንግል ነው። ሪቢሊየን ወይም ደግሞ አመጻውን ያደረገው ባህር ነጋሽ ያሻቅ ነው። ያ ዳት ኢዝ ኢት፣ ሌላ ነገር የለውም። ቀጥሎ የኢጂፕቲያን ኤክስፓንሽን ነው፣ የግብጽ መስፋፋት፣ የግብጾች መስፋፋት። እዚህ ጋር እንግዲህ የግብጾች አግሬሽንም አለበት ወይም ደግሞ ጸባጫሪነት አለ እዚህ ውስጥ ማለት ነው። ስለዚህ የኢጂፕቲያን ኤክስፓንሽን ወይ ኢጂፕት ኢንቫይድ ኢትዮጵያ። ለምንድን ነው ግብጽ ኢትዮጵያን ወራ የነበረችው? ወራለች ባይዘወይ ግብጽ ኢትዮጵያን ለመውረር ሞክራለች። ሱዳን ኢትዮጵያን ለመውረር ሞክራለች። እንግሊዝ ኢትዮጵያን ወራለች። ጣሊያን ኢትዮጵያን ወራለች። ሶማሊያ ኢትዮጵያን ወራለች። ያልወረራት ሀገር የለም። በቃ ማንም እየመጣ ይወራታል ኢትዮጵያን ማለት ነው። ኢትዮጵያ ግን ማንም ወራት አታውቅም። እንግዲህ በታሪክ ኢትዮጵያ ከሌን ወረረች የሚል ታሪክ የለም እስካሁን ድረስ ማለት ነው። ኤኒዌይስ ለምንድን ነው ግብጾች ኢትዮጵያን የወረሯት? After the rise of Muhammad Ali,
the Egyptian tried to invade Ethiopia in the western front እንግዲህ መሐመድ አሊ የሚባለው የግብፁ ንጉስ ከነገሰ በኋላ ኢትዮጵያን በምዕራብ አቅጣጫ ወይም በምዕራብ ግንባር ለመውረር ሙከራ አድርጎ ነበር but in different time ደጃዝማች ውቤ of the ሰሜን ደጃዝማች ማሩ of the ቋራ defended or defeated and chased them out ምን አደረገ እንግዲህ ሊወሩ ቢመጡም ደጃዝማች ውቤ የሚባለው የሰሜኑ ደጃች ውቤ የሚባል ደጃች ውቤ ሲባል ሰምታችሁ አቃል ወይም ደጃዝማች ማለት ነው እንዲሁም ደጃች ማሩ ወይም ደጃዝማች ማሩ የቋራው ማለት ነው ቻዝ ዳርገዋቸዋል አስወግደዋቸዋል አባረዋቸዋል ማለት ነው ሊወሩ የመጡትን in 1837 ደጃች ክንፉ of ቋራ defeated them at the place is called ዋድ ቃልታቡ የሚባል ቦታ ላይ ምን አርጓቸዋል ድፊት አርጓቸዋል እነማንን ግብፃውያንን ኢንሳይድ ሱዳን ቴሪቶሪ ሱዳን ድንበር ላይ ማለት ነው በሱዳን በኩል መጥተው ኢትዮጵያ ሊወሩ ጥረት ሲያደርጉ ዋድ ቃልታቡ የሚባል ሱዳን ውስጥ የሚገኝ ቦታ ነው እዛ ላይ ሊያሸንፏቸው ችለዋል ማለት ነው ኦኬ ዘሪቤል ካሳ ኃይሉ fought against them but he was defeated at the battle of ደባርቅ in 1848 ሌላው እንግዲህ ምንድነው ሪቤል ካሳ ኃይሉ ወይም አመፀኛው ልንለው እንችላለን ሽፍታ ልንለው እንችላለን ካሳ ኃይሉ ከነማን ጋር ተፋየት አድርጎ ነበር ከነዚህ ከግብፃውያን ጋር ማለት ነው ነገር ግን ሊሸነፍ ችሏል የት at the battle of ደባርቅ in 1848 በ1848 እንደ ኢሮፒያን አቆጣጠር at the battle of ደባርቅ ካሳ ኃይሉ በግብፃውያን ተሸንፏል ይላል ካሳ ኃይሉ ማን ነው በኋላ አፄ ቴዎድሮስ ማለት ነው ካሳ ኃይሉ ኖርማል ስሙ ነው አፄ ቴዎድሮስ የንግስና ስሙ ነው ስለዚህ ሽፍታ ነበረ ካሳ ኃይሉ ከሽፍትነት ነው ወደ ንግስና የመጣው ማለት ነው then from 1869 up to 1876 the Egyptian had long been interested in establishing control over Ethiopia እንግዲህ ከ1869 እስከ 1876 ድረስ ግብፃውያን ኢትዮጵያን ሙሉ በሙሉ መቆጣጠር ይፈልጉ ነበር ኦኬ ይፈልጉ ነበር ነው ተቻለ ወይም ቻሉበት አይደለም ፍላጎቱ ነበራቸው the cause were ካዲብ እስማኤል ፓሻ የሚባላል ambition plan of empire building to control all the head waters of the Nile and to get resources to recover the governmental financial collapses እንግዲህ ከ1869 እስከ 1876 ድረስ ኢትዮጵያ ማን ነው ግብጽ ኢትዮጵያን የመውረር ከፍተኛ ፍላጎት የነበራት ወይም ደግሞ የመቆጣጠር ከፍተኛ ፍላጎት የነበራት ካዲብ እስማኤል ፓሻ የሚባል ሰው ነበር ይህ ሰው ወይም ይህ መሪ ኢትዮጵያን በሙሉ ወሮ ትልቅ የሚባል ኤምፓየርን ቢውልድ ማድረግ ይፈልጋል ለምን ከተባለ እንግዲህ የግብጽ የዋተር ሶርስ ናይል ነው የናይል መገኛው ደግሞ ኢትዮጵያ ነው መነሻው ማለት ነው ስለዚህ ሙሉ በሙሉ ኮንትሮል አድርጎ በውሃ በኩል በሚመጡ ፕሮብሌሞች ምንም አይነት ጭንቅ እንዳይኖርባቸው ለማድረግ ነበር ፍላጎቱ ማለት ነው ግን አልተሳካም unfortunately አልተሳካም ያ Egyptian participation Egyptian preparations for the attack were under the way between July and September 1875 in three direction እዚህ ጋር እንግዲህ ኦልሞስት ጦርነት አለ ማለት ነው so preparation አካሂደዋል ግብፃውያን ምን ማለት ነው preparation ዝግጅት ማለት ነው አታክ ለማድረግ ኢትዮጵያን አታክ ለማድረግ ከጁላይ እስከ መስከረም ድረስ በ1875 በሶስት ዳይሬክሽን ፕሪፔር ሲያደርጉ ነበር ማለት ነው ከጁላይ ኦኬ ከጁላይ እስከ ጁላይ እና ሴፕቴምበር ሐምሌ ማለት ነው አይደል ሐምሌ ጁላይ እና ሴፕቴምበር መስከረም አካባቢ ማለት ነው መቼ በ1875 in three direction አንደኛው from ምጽዋ ነው በምጽዋ ነው ሌላኛው from ታጁራ የሚባል ቦታ አለ ታጁራ ኦኬ ሌላኛው ደግሞ በዛይላ በኩል ነው በዛይላ በኩል ስለዚህ ስሪ ፍሮንት አይደል ያልነው ስሪ ዳይሬክሽን ያ የመጀመሪያው ምጽዋ in the north Arendrup the Danish colonial who instructed to occupy Hamasin and try to cross the Merab river በምጽዋ በኩል እንግዲህ አረንድሩፕ ተብሎ የሚጠራ የዳኒሽ ኮሎኒየል ነው ወይም የደንማርክ ኮሎኒየል ነው ለግብጽ የሚያገለግለው ማለት ነው እሱ እንግዲህ ኢንስትራክት ሲያደርግ ሲያዘዝ የነበረ ነው ማንን ለመያዝ ሃማሴን
የሚባል አይ ቲንክ ኤርትራ ውስጥ የሚገኝ ቦታ ነው። መረብ ሪቨርን ክሮስ አድርጎ ለመሻገር ይረዳ ዘንድ ነው በዚህ በኩል ሲመራ የነበረው ማለት ነው። ሌላኛው ደግሞ ታጁራ ነው። ፍሮም ታጁራ ፍሮንት ወይም በታጁራ ግንባር በኩል ያ ማለት በኢስት ዳይሬክሽን በምስራቅ ማለት ነው። ሊድ ባይ ዋርነር ሙጂንዜር ዋርነር ሙዚንጀር ተብሎ የሚጠራ ሌላ ተዋጊ ነው ወይም ደግሞ የወታደር መሪ ነው። but all of them were killed by Afa people including ሙዚንጀርስ on 14 November ነገር ግን በዚህ በታጁራ ግንባር በኩል በምስራቅ አቅጣጫ የመጡትን የዋርነር ሙዚንጀር ተከታዮችንም በሉት ራሱንም በ14 ኖቬምበር ላይ በአፋር ህዝቦች ሊገደል ችሏል ማለት ነው። በምስራቅ አቅጣጫ የመጣው ማለት ነው። ኦልራይት ከዛ ሶስተኛውስ ፍሮም ዛይላ ደግሞ በሳውዝ በኩል ሊድስ ባይ ሙሐመድ ራውፍ ፓሻ ቱ ኦኮፓይ አን ኢምፖርታንት ትሬድ ሴንተር ሐረር። በዛይላ በኩል የመጣው ደግሞ በማን ነው የሚመራው? በሙሐመድ ራኡፍ ፓሻ ነበር የሚመራው። ዓላማውም እንግዲህ የትሬድ ሴንተር ወይም ደግሞ የንግድ መስመር የሆነችውን ሐረርን መቆጣጠር ነበረ። አሁን በሰሜን ሐማሴንን ለመቆጣጠር መጥተዋል አይደል? ሐማሴንን ለመቆጣጠር በሰሜን በኩል፣ በምስራቅ በኩል ደግሞ በአፋር በኩል ብለው ለመግባት ሞክረው ነበረ። በዛይላ በኩል ደግሞ በደቡብ አቅጣጫ በሙሐመድ ራኡፍ ፓሻ የሚመራ ነው። ኢምፖርታንት ትሬድ ሴንተር የሆነችውን ሐረርን ለመቆጣጠር ነበር በዛ በኩል የመጡት። አዝ ሪዛልት ራኡፍ ፓሻ ሌፍት ዛይላ ኤንድ ኦኩፓይድ ሐረር ኦን 11 ኦክቶበር 1875 በመጨረሻም ራኡፍ ፓሻ ሌፍት ዛይላ ኤንድ ኦኩፓይድ ሐረር ኦን 11 ኦክቶበር 1875 ማንን አለፈና? ዛይላን አለፈና ማንን ያዘ? ሐረርን። መቼ? 11 October 1875 ከዛስ when the news about the occupation of Bogas reached him, Yohannes immediately returned to Adwa and sent his army along the borders. Then he returned to diplomacy by wrote a letter to Ismail and Egyptian government, but both of them were fruitless. አያችሁ ይህን ዜና ሲሰማ ዮሐንስ በ1875 ማለት ኦልሞስት ዮሐንስ ነው እዛ ያኔ ሲያስተዳድር የነበረው የኢትዮጵያ ንጉሠ ነገሥት ማለት ነው። ዜናውን ሰምቷል ኦልሬዲ when the news about the occupation of Bogaz reached him ዮሐንስ ላይ ሲደርስ እንግዲህ የዜና ዮሐንስ immediately ወደ ያደረገው ነገር ምንድነው? ወደ አድዋ ተመልሶ ምንድነው ያደረገው? sent his army along the border ወደ ቦርደር ወታደሮችን ላከና ከዛስ ዲፕሎማሲ ነው ያካሄደው። ዲፕሎማሲ ማለት የሰላማዊ ንግግር ደብዳቤ መጻጻፍ ምናምን ዳትስ ዲፕሎማሲ ወይም በሁለት ሀገሮች መካከል የሚደረግ ሰላማዊ የሆነ ሪሌሽንሺፕ ማለት ነው። ስለዚህ ደብዳቤ ላከለት ለማን? ለእስማኤል ፓሻ። እስማኤል ማለት እንግዲህ የግብፁ ራኡፍ ካዲፍ እስማኤል ፓሻ ምንለው ማለት ነው። ለካዲፍ እስማኤል ደብዳቤ ላከለት ማን? ዮሐንስ እና ለመንግስቱ ማለት ነው። ወይም ለኢሮፒያን መንግስት። የኢሮፒያን መንግስት ለምንድነው ደብዳቤ የሚላከው? ጠባጫሪ ሆኑብን የሚል ማለት ነው። ጸባጫሪ ሆኑብን፣ እርዱን፣ አግዙን አይነት ነገር ነው። ነገር ግን ሁለቱም ፍሩትለስ ነበር ይለናል። ፍሩትለስ ማለት ምንም ፍሬ አልባ ማለት ነው። ለኢሮፒያን ገቨርንመንት የተላከው ደብዳቤም ትርጉም የለውም። ለእስማኤል ለካዲፍ እስማኤል የተጻፈውም ደብዳቤ ትርጉም አልነበረውም። ግን ኦልሬዲ ግብፅ በየት በኩል? በዛይላ በኩል ቦጋስን ይዛለች ወይም ሐረር አካባቢን ይዛለች ማለት ነው። ከዛ ወደ ጦርነት መግባታቸው አይቀሩም ማለት ነው። እንግዲህ እንዴት መሰላችሁ ጋይስ? አንድ ሀገር አግሬሲቭ ትሆናለች ወይም ጸባጫሪ ትሆናለች። አሁን በሂስትሪ በታሪክ ማለት ነው። ጸባጫሪ ተሆንና የሆነን ሀገር ለመውረር ትሞክራለች። ስትሞክር አንደኛ ይመከታል፣ ሁለተኛ ካልተመከተና ከገቡ የሆነ ስምምነት እንዲካሄድ ይደረጋል። ለሚመለከታቸው አካላትም መልእክት ይላካል። እሱ ካልተሳካ ዋናው ጦርነት ይጀመራል ማለት ነው። እዚህ ጋርም የተካሄደው እንደዚህ ነው። ግብፅ በዛይላ በኩል ብላ የት ገባች? ሐረር ገባች። ሐረር መግባቷ ዜናው ማን ላይ ደረሰ? የአፄ ዮሐንስ ላይ ደረሰ። አፄ ዮሐንስ ወደ አድዋ ተመለሰና ወታደሮቹን ዳር ድንበር እንዲጠብቁ አዘዘና ከዛ በኋላ ምን አደረገ? ዲፕሎማሲ የሆነ ሪሌሽንሺፕ ወደ ማን? ወደ ግብፅና ወደ አውሮፓ መንግስት ላከ፣ ወይም ደግሞ ደብዳቤ ላከ ማለት ነው። ለሁለቱም፣ ለግብፅ መንግስትም ለኢሮፒያን መንግስትም። ግን ፍሩትለስ ነበረ ሁለቱም።
ምንም ፍሬ አልባ ነበረ። ስለዚህ ወደ ጦርነት ይገባሉ ማለት ነው። the battle of ጉንዳት የሚለውን እንቀጥል። what were the fundamental and immediate cause for the war? national feeling of Emperor Yohannes to restore the losses territories of Ethiopia and access to the sea. The duty of the Ethiopian import and export had been raised, and all import of armies and ammunition had been prevented. Refused of Egyptians to solve the problem peacefully, and Yohannes losing of hope in the peaceful option with the fundamental cause of the war. እንግዲህ ዋናው ጦርነቱን መሰላችሁ ናሽናል ፊሊንግ አለ። ይሄ ብሔርተኝነት ወይም የብሔራዊ ስሜት ሀገርን የመጠበቅ ምናምን ስሜት እንዳለ ሆኖ ቴሪቴሪውንም አጥቷል፣ ድንበሩን ቢኮዝ በዛይላ በኩል ገብቷል ብለናል። ከዛ በተጨማሪ ደግሞ በቀይ ባህር በኩል ኢምፖርት ኤክስፖርት የሚደረጉ ነገሮች የኢትዮጵያ ፍላጎቷ ቢጨምርም እነዛ አካላት ግን ወይም ግብፃውያን ሪፊውዝ አድርገዋል ወይም በዚህ ማለፍ አይቻልም አይነት ነገር ብለዋል። ከዛ በተጨማሪ ዮሐንስ ነገሮችን ፒስፉል በሆነ ወይ ፕሮብሌሞችን ፒስፉሊ ለመፍታት ጥረት አድርጎ ነበረ። ነገር ግን በኋላም መጨረሻ ላይ ዮሐንስ ሉዝ ኦፍ ሆፕ ኢን ፒስፉል ኦፕሽን ሰላማዊ የሆኑ መንገዶችን ሁሉ እንደዘጉበት ሲያቅ ተስፋ ቆረጠ። ዴን ወዴት ገቡ? ወደ ጦርነቱ ገቡ። ስለዚህ እነዚህ ምንድናቸው? the fundamental cause of the war ነበሩ እዚህ የተዘረዘሩት ነገሮች ማለት ነው። መልካም ኮሎኔል አረንድሩፕ commanding an army of 2,500 crossing the Merab River and reaching at Gundat on 6 November 1875 በዚሁ ዓመት እንግዲህ ተመልከቱ እዚህ ጋር በ1875 ዘይላ በራውፍ ባሻ በዛይላ በኩል ማለት ነው ራውፍ ባሻ ገብቷል፣ ዘልቆ ገብቷል። አረንድሩፕ የሚባለው ደግሞ ኮሎኔል አረንድሩፕ የዳኒሽ ኮሎኔሉ ማለት ነው ሐማሴንን ለመያዝ ሞክሮ አልተሳካለትም ነበረ። በኋላ ግን ምንድነው ያደረገው? አርሚዎችን ኮማንድ አድርጎ 2500 አካባቢ የሚደርሱ ወታደሮችን ይዞ የመረብ ሪቨርን ተሻገረ እና የት ደረሰ? reached at the Gundat on 6 November 1875 this was the immediate cause of the war። ስለዚህ አረንድሩፕ 2500 ወታደሮችን ይዞ መረብ ሪቨርን ተሻግሮ የት ደረሰ? ጉንዳት የተባለ ቦታ ላይ መቼ? 6 ኖቬምበር 1875። ስለዚህ የጉንዳት ጦርነት በ1875 ኖቬምበር 6 ላይ ነው። ኢሚዲየት ኮዙም ይሄ ነው። ኢሚዲየት ኮዙ ወታደሮችን ይዞ ወደ ኢትዮጵያ ወረራ ነው የባይዘው ወረራ ወይም ደግሞ ኢንቬሽን ይባላል። ኢንቬንሽን ወረራ። ለምንድን ነው የሚወሩ? ምክንያታቸው ኢትዮጵያን ጨምረው ወረው ታላቅ የሆነ ኤምፓየርን ቢውልድ የማድረግ የካዲቭ እስማኤል ፍላጎት ስለነበር ማለት ነው። ከዛስ in the early morning of 6 November በዚህ ወር ማለት ነው በ16 ኖቬምበር ኢትዮጵያንስ launched a surprise attack of the Egyptian advance። አያችሁ በ16 ኖቬምበር ኢትዮጵያ ሰርፕራይዝ የሚያስብል አታክን አደረገች የት? ግብፃውያን ላይ ማለት ነው። in this fierce fighting which took place in less than an hour, the two commanders together with their 800 men were defeated at the Battle of Gundat. Alright? እዚህ ጋር እንግዲህ ፌርስ ስንል የጋለ ማለት ነው፣ የሞቀ ኃይለኛ የከረረ ማለት ነው። ስለዚህ ምን ያክል ነው የፈጀው? አንድ ሰዓት ያልበዛ ከአንድ ሰዓት ያልበለጠ ማለት ነው። which took us in less than an hour, the two commanders together with their 800 men were defeated at the Battle of Gundat። ስለዚህ እዚህ ጋር ግራ እንዳትጋቡ at the Battle of Gundat ማን ያሸነፈው? ኢትዮጵያውያን ናቸው ያሸነፉት። ይህ ጦርነት ይለናል እዚህ ጋር አጭር ስለሆነ ነው ታሪኩ፣ የተቆራረጠ ታሪክ ስለሆነ ነው። ይህ ጦርነት ኢትዮጵያን ለኢንዲፔንደንሲዋ ወይም ደግሞ ለነፃነቷ ስፔሻሊ ኢን ዘ ስክራምብል ፎር አፍሪካ ላይ ከፍተኛ የሆነ ሚና ተጫውተዋል ነው የሚለው። ይህ ጦርነት የጉራና የጉንዳት ማለት ነው። ለመሰላችሁ እንበልና ግብፅ አሸንፋ ቢሆን ነው ኢትዮጵያ የግብፅ ግዛት ብትሆን ነው ወይም ደግሞ የግብፅ ኢምፓየር እስከ ኢትዮጵያ ድረስ ቢሆን ነው። በኋላ በአፄ ምኒልክ ጊዜ እንግዲህ ስክራምብል ፎር አፍሪካ ወይም አፍሪካን የመቀራመት ዩሮፒያኖች ቅኝ በገዙበት ጊዜ አፍሪካን ወይም ኮሎናይዜሽን በሚለው ታሪክ ማለት ነው ግብፅ የብሪቴን ግዛት ነበረች፣ የእንግሊዝ ግዛት ነበረች።
ስለዚህ ግብጽ ደግሞ ኢትዮጵያን ተገዛተ ነበረ። ብሪቴናውንም ኢትዮጵያን ጨምራ አብራ መግዛት ትችል ነበር ማለት ነው። ስለዚህ ኢትዮጵያ በስክራምብል ፎር አፍሪካ ነፃ ነች ማለት ማንም አልተቀራመታትም። ጣሊያን ነበረች ሳይሳካን ሄደ። ስለዚህ ግብጽ እዚህ ጋር አሸንፋት ቢሆን ኑሮ ኢትዮጵያን ማብራ የኮሎኒያሊዝም ጣፈንታ ይደርስባት ነበር ማለት ነው። ስለዚህ አት ባትል ኦፍ ጉንዳት ማን ያሸነፈው? ኢትዮጵያን። ማን? ግብጽን ማለት ነው። መቼ? ኖቬምበር 14 to 16 ነው የሚለው ሌላ ሪፈራንስ ላይ መቼ ነው የሚለው? fought from November 14 to 16 1875 ነው የሚለው። ኦኬ ስለዚህ በዛ እንይዛለን። ከዛ ቀጣይ the battle of ጉራ what were the consequences for the battle of ጉራ? የጉራስ እዚህ ጋር ባይዘው ወይ ጉንዳት የት እንደሆነ ላልገባችሁ ሰራዬ የሚባል ባትል የምታውቁ ከሆነ ሰራዬ የሚባል ቦታ ካወቃችሁ ሰራዬ ወይም ወደ ሰሜን የኢትዮጵያ ክፍል ማለት ነው። ወይም መረብ መላሽ ሲባል ሰምታችሁ ታወቃችሁ። እዚህ አካባቢ ነው ያለ ይሄ ጉንዳት የሚባለው ባትል ማለት ነው። ኦኬ after the ጉንዳት ከሃዲቭ እስማኤል organized 50,000 strong and well occupied with latest weapon and military tactic army which was led by Muhammad Ratif Pasha with the American general learning as second in command. look አሁን ጉንዳት ላይ ተሸንፈው ሄደዋል። እነማን? ግብፃውያን። ከተሸነፉ በኋላ ግን እልህ ስለሆነ 15000 በጣም ጠንካራ የሚባሉ ወይም ስትሮንግ የሚባሉ ወታደሮችን እንዲሁም ደግሞ ዌል ኢኩፓይድ ማለት በደንብ የታጠቁ ሌተስት የሚባል ዘመናዊ መሳሪያን በሰዓቱ ዘመናዊ የተባለ መሳሪያን የታጠቁ ሚሊታሪ ታክቲክ አርሚዎችን በማን የሚመራ? በመሐመድ ራቲፍ ባሻ የሚመራ። ይህ እንግዲህ መሐመድ ራቲፍ ባሻ ማለት ይህን ወታደር ሲመራ የነበረ እና ሌላ ደግሞ ጀነራል አብሯል። የአሜሪካን ጀነራል ሎሪንግ አሴ ሰከንድ ኢን ኮማንድ አዛዥ ነው ይሄ። ስለዚህ እንግዲህ የአሜሪካ ኮሎኔል ወይም ጀነራል ያለበት የግብጽ ጀነራል ያለበት 15000 በደንብ የታጠቀ እስከ አፍንጫ የታጠቀ ወታደር ያለበት በጉራ ባትል ላይ መጡ ማለት ነው ሊዋጉ ኢትዮጵያን ወይም ኢትዮጵያ ሊወሩ። On the other side, Ismail planned to create internal dissatisfaction against Yohannis by wrote a letter to Minilik, but Minilik chose to ignore the letter. ስራቸውን ተመልከቱ። እዚህ ጋር ስራቸው ይፍረስና የሚያደርጉት ነገር ነው መሰላችሁ። አሁን ኢትዮጵያ በዛ ጊዜ ነገስታቶች በየቦታው ያው እርስ በርሳቸው ይጣላሉ። ያሸነፈ ነው ንጉስ የሚሆነው። ምኒልክ ሸዋ አካባቢ ሆኖ ንጉሰ ነገስት ካልሆንኩ እያለ እያስቸገረ ያለበት ታይም ነው። ዮሐንስ ደግሞ ሰሜን ላይ ሆኖ ንጉሰ ነገስት ነው። ኦኬ ስለዚህ ከሁለቱ ያሸነፈ ንጉስ ይሆናል። ሶ እነዚህ ሰዎች ምን ያደርጋሉ መሰላችሁ? ዮሐንስ አልተመቸንም፣ ዮሐንስ ጥሩ ሪሌሽንሺፕ የለውም ከኛ ጋር ምናምን በማለት ከምኒልክ ጋር ደብዳቤ መላላክ ጀመሩ ማለት ነው። this means ምኒልክ የሸዋ ንጉስ ነው በሰዓቱ። ኦኬ ኪንግ ኦፍ ሸዋ ነው። ዮሐንስ ደግሞ ኪንግ ኦፍ ኪንግ ወይም ደግሞ ኢምፔረር ነው። ስለዚህ ምኒልክ እንዲያግዛቸው ነው ከውስጥ የፈለጉ ማለት ነው። ነገር ግን ምኒልክ እንደዛ አይነት ነገር ላይ የለበትም። የውስጣቸውን ጉዳይ ያው በውስጣቸው ይፈታሉ እንጂ ከጠላት ጋር አብሮ የራሱን ሀገር መሪ ሊዋጋ አይችልምና አክሴፕት አላደረጋቸውም። ደብዳቤያቸውን ኢግኖር አደረገ ማለት ነው የላኩለትን ደብዳቤ። then by the mid February 1875 Yohannis army crossed the Merab river and fight the battle from 7 to 9 March 1876 at Gura. ከዛ ምኒልክ እንግዲህ ውስጥ ላይ ልዋጋ ይህን እድል ልጠቀምበትና ከውጭ ገዛ አግኝቼ ተዋግቼ ከነሱ ጋር አብሬ ምና አላለም። ስለዚህ ዮሐንስ ወታደሮችን ይዞ በሚድ ፌብሩዋሪ ወይም በፌብሩዋሪ 15 አካባቢ ማለት ነው ወደ የት ነው ሄደው? መረብ ሪቨርን ተሻግሮ ለመዋጋት በ1876 ተጓዘ ማለት ወታደሮችን ይዞ። ከዛስ በ7 እና በ9 ማርች ላይ ማለት ነው ማርች 1876 ጉራ ላይ አት ባትል ኦፍ ጉራ ጦርነቱ ተካሄደ ማለት ነው። ኦኬ ሁለተኛው ባትል the result was another major victory for the Ethiopian and terrified setback for Egyptian expansionism. እዚህ ጋር እንግዲህ ጉራ ላይ ግብፃውያን መሸነፋቸው ለኢትዮጵያ ትልቅ የሚባል ድል ነው። ተፈሪነትን አተረፈች፣ ታላቅነቷን አተረፈች። ለግብፃውያን ደግሞ ውርደትን ተከናነበች ማለት ነው። ቢኮዝ እስፋፋለሁ ብላ የተነሳች ሀገር ራሷ በጀመረችው ራሷ በተነኮሰችው ጦርነት ስትሸነፍ ውርደት ነው።
ኢትዮጵያን ግን ተከበሩ ማለት ነው። ስለዚህ ግብጽ ማንን ታሸንፋለች? ሱዳንን ታሸንፋለች በሉ። ኦኬ ከዛም ኢትዮጵያን ደግሞ ለማሸነፍ መጣች በሉ። አሁን እዚህ ጋር ይህን ነገር ያልኳችሁ ለመሰላችሁ የሆነ ሰዓት ላይ ያደ ባትል ኦፍ መተማ ላይ ዮሐንስን ሱዳናውያን ገለውታል ወይም አሸንፈውታል። ዮሐንስ ደግሞ ግብጾችን አሸንፏል። ስለዚህ ሱዳኖች ዮሐንስን ገለው ራሱን ቆርጠው ለግብጽ ማስፈራሪያ እኛ ኢትዮጵያንም አሸንፈናል እንኳን እናንተን ከዚህ በኋላ አንፈራችሁም አይነት ነገር ስለሚጫወቱ ነው ይሄን ነገር ያነሳውላችሁ። ወደታች እናየዋለን። ኤኒዌይስ እንቀጥል። The consequences were large numbers of Ethiopians were killed but no prisoner. A similar amount of Egyptians were killed and a large number were taken prisoner, and Ethiopians were able to capture all the cannons and thousands of rifles, hastened Ismail's downfall, and brought a successive occupation of the country by Britain, enhanced Johannes's prestige as a defender of faith and country. የጦርነቱን ውጤት ወይም ኮንሲኩዌንሱን ስናየው እንግዲህ በጣም በርካታ የሚባሉ ኢትዮጵያኖች ተገለው ነበረ። ነገር ግን እስረኛ አልነበረም፣ የታሰረ የለም። በግብጽም በኩል ስንመጣ እንግዲህ ሲሚላር አማውንት ኦፍ ኢጂፕቲያን ወር ኪልድ፣ በጣም በርካታ የሚባሉ ግብጻውያንም ተገለዋል ማለት ነው። በጣም ብዙ የሚባሉ ደግሞ ፕሪዝነር ሆነዋል ወይም ደግሞ እስረኛ ሆነው ነበር ማለት ነው። በኢትዮጵያ በኩል እንግዲህ ከግብጽ የመጡ በጣም ዘመናዊ የሚባሉ ካኖኖች፣ መድፎች ምናምን ተተኳሽ መሳሪያዎች ራፋኤል ወይም ጠብጃ የምንላቸው በሳውዘንድ ወይም በሺዎች የሚቆጠሩ መሳሪያዎች እንትን ተብለው ነበረ። ሌላው ደግሞ ሀስተንድ እስማኤልስ ዳውንፋል፣ ለእስማኤልም ውድቀትን ተከናንቦ ነበረ። ከዛም ከዚህ ውድቀት የተነሳ ደግሞ ሳክሰሲቭ የሆነ ኦኩፔሽን ኦፍ ደ ካንትሪ፣ ሀገሪቱ በተለያዩ ሀገሮች መወረር ጀመረች ማለት ነው። ለምሳሌ በብሪቴን በተደጋጋሚ ጊዜ ስትወረር ነበር ማለት ነው፣ ኢጅፕት ማለት ነው። በኋላም በስክራምብል ፎር አፍሪካ ላይ ኢጅፕት የብሪቴን ግዛት ልትሆን ችላለች ማለት ነው። ዮሐንስ ደግሞ ምን አደረገ? ፕሬስቴጅ ወይም ክብርን አገኘ። አገሩን እምነቱን በመጠበቅ ፋንታ ወይም በመጠበቅ ረገድ ከፍተኛ ፕሬስቴጅ ወይም ደግሞ ክብርን ዝናን ሊጎናጸፍ ቻለ ማለት ነው። ኢን ዲ አፍተርማዝ ኦፍ ዘ ባትል፣ ቅድም አፍተርማዝ የምትል ወርድ አይተናል፣ በኋላ እንደማለት ነው። ኢን ዲ አፍተርማዝ ኦፍ ዘ ባትል ኦፍ ኩንዳት ኤንድ ጉራ ዘ ኢጂፕቲያን ዌር ስቲል ኢን ኮንትሮል ኦፍ ዘ ኮንሲደሬብል ቴሪቶሪስ ኢን ኢትዮጵያንስ ኖርዘርን ፕሮቪንስ ኦፍ ዘ መረመላሽ። አያችሁ፣ ከባትሉ ከሁለቱ ባትሎች በኋላ ጉንዳትና ጉራ ጦርነት በኋላ ማለት ነው፣ ኢጂፕቲያን ዌር ስቲል ኢን ኮንትሮል ኦፍ ኮንሲደሬብል ቴሪቶሪስ ኢን ኢትዮጵያንስ ኖርዘርን ፕሮቪንስ ኦፍ ደ መረመላሽ የሚባሉ የሰሜኑ ኢትዮጵያ ክፍሎች ወይም ግዛቶች ላይ ሰፍረው ነበሩ ወይም ያን አካባቢ እንደያዙት ነበሩ። እነማን? ግብጻውያን። ሶ thus was no peace no war for about 8 years። በዚህም ምክንያት እንግዲህ ኖ ፒስ ኖ ዋር የሚባል ዘመን ነበረ በኢትዮጵያና በማን? በግብጽ መካከል። ዜር was no peace no war፣ ጦርነትም የለም ሰላምም የለም። ሰላም የሌለው ለምንድን ነው? መረብ መላሽ አካባቢ የሚባለውን ቦታ ተቆጣጥረው ስለነበረ ኢጅፕታውያን፣ ፒስ የሌለበት። ዋር ደግሞ የለም፣ በዛ ቦታ ምክንያት አልተዋጉም፣ ልቀቁልን ምናምን ብለው ጦርነት አልገቡም። ለምን ያክል ጊዜ? ለ8 ዓመታት ያክል for about 8 years። ለ8 ዓመታት ያክል እንግዲህ ኖ ፒስ ኖ ዋር የሚባል ነበረ በግብጽና በኢትዮጵያ መካከል ማለት ነው። መቼ? ከባትል ኦፍ ጉንዳትና ጉራ በኋላ። ሌላው የህይወት ትሪቲ ነው። የህይወት ወይም ደግሞ ህይወት ማለት አድዋ ትሪቲ ነው። ፒስ ትሪቲ የሰላም ትሪቲ ስምምነት ነው። እሱን እናያለን። ማን ያካሄደው እንግዲህ ህይወት ትሪቲን? ዮሐንስ ነው። ዮሐንስ ከነማን ጋር ነው ያካሄደው? እናያለን ከስር። ህይወት ወይም ደግሞ አድዋ ፒስ ትሪቲ named respectively after the British navigator Rear Admiral Sir William Hewitt, or a place where the treaty was signed on 3 June 1884. ህይወት ትሪቲ፣ ህይወት is the name of the person፣ የሰውየው ስም ነው። ስምምነት ያካሄደው ቦታው አድዋ ነው። አድዋ ፒስ ትሪቲ ይባላል።
ማን ነው ይሄ ህይወት የሚባለው ሰው? የብሪቲሽ ናቪጌተር ነው ወይም ደግሞ አሳሽ ነው። ሙሉ ስሙ ማን ይባላል? ሪል አድሚራል ሲር ዊሊያም ህይወት ተብሎ ይጠራል። ኦኬ መቼ ነው የተካሄደው? በ3 ጁን 1884። ስለዚህ ስለ ስምምነቱ እናወራ እስኪ። the two developments were the code of the agreement. The first development was the rise of Mahdist movement in Sudan, which was partly religious and partly nationalist, was started in 1881. They liberated the northern and central parts of the country and effectively encircled the Egyptian garrisons in the east, and second development was the occupation of Egypt by the British in 1882. እዚህ ጋር እንግዲህ ተመልከቱ። አሁን ለአግሪመንቱ ወይም ደግሞ ለስምምነቱ ወይም ደግሞ ለትሪቲው ምክንያት የሚባሉ ሁለት ነገሮች አሉ። ሁለት ዴቨሎፕመንቶች እንላቸዋለን እነዚህን the two developments። የመጀመሪያው ዴቨሎፕመንት ምንድነው? The first development was the rise of Mahdist movement. የማህንዲስቶች እንቅስቃሴ መነሳት ነው። ማህንዲስቶች እነማን ናቸው? ሱዳናውያን ናቸው። የሱዳናውያን የማህንዲስቶች እንቅስቃሴ ወይም ደግሞ የማህንዲስት ሙቭመንት የሚባለው ሁለት አይነት ይዘት አለው። ፓርትሊ ሃይማኖታዊ ነው። ሙስሊሞች ናቸው፣ የሙስሊም አማጽያን ናቸው ማለት ነው። በአንድ በኩል ደግሞ ናሽናሊስት ወይም ብሔርተኛ ናቸው። ሀገራቸውን ከግብፅ ነፃ ማውጣት ይፈልጋሉ። መቼ ነው ይሄ የተጀመረው? እንቅስቃሴው በ1881 ነው የተጀመረው። ስለዚህ አንደኛው ለትሪቲው ወይም ለአግሪመንቱ መሰረት የሆነው የማህንዲስት ሙቭመንት ነው። አንድ የማህንዲስት ሙቭመንቶች እንግዲህ እንቅስቃሴ አድርገው ሀገራቸውን በተቻለ መጠን ነፃ ለማውጣት ስፔሻሊ ግብፃውያንን ኢንሰርክል በማድረግ በመክበብ ነፃ ለማውጣት ጥረት አድርገዋል ማለት ነው እነዚህ መሐንዲስቶች። ሁለተኛው ዴቨሎፕመንት ደግሞ ምንድነው አለ? ግብፅ በብሪቴን መያዟ ነው። በ1882 እንደ አውሮፓውያን አቆጣጠር ብሪቴን ግብፅን ተቆጣጠረቻት ወይም ኮንትሮል አደረገቻት ማለት ነው። After this, British wanted to evacuate Egyptian troops from the Sudan to Mitswa via Ethiopia. ከዚህ በኋላ እንግዲህ ተመልከቱ፣ ግብፅ ማን ተይዛለች? በብሪቴን ተይዛለች። ከዚህ በኋላ British wanted to evacuate Egyptian troops from Sudan to Mitswa via Ethiopia. evacuate ማለት ምን ማለት ነው? ማባረር፣ ማስወጣት ማለት ነው። የብሪቴን ፍላጎት ምንድነው? ከሱዳን የግብፅ ወታደሮችን በምጽዋ በኩል እንዲወጡ ማድረግ። ምጽዋ የማን ነው? የኢትዮጵያ ነው። ስለዚህ በኢትዮጵያ በኩል ሲወጡ ብሪቴን እና ኢትዮጵያ ስምምነት ማድረግ መቻል አለባቸው። that agreement or treaty is said to be ህይወት ትሪቲ ወይም ደግሞ የአድዋ ፒስ ትሪቲ ይባላል ማለት ነው። ሐሳቡን ግልጽ ላድርግላችሁ። ጉራና ጉንዳት የሚባል ጦርነት ነበረ ብለናል በግብፅና በኢትዮጵያ መካከል። በሁለቱም ጦርነት ግብፅ ተሸንፋ ሄዳለች፣ ሽንፈቷን ተኮናንባ ሄዳለች። ሱዳንን ማን ተቆጣጠር ነበረ? ግብፅ ተቆጣጠር ነበር። እንግዲህ ሱዳንን ወራ ከሱዳን አልፋ ነው ደግሞ ኢትዮጵያን መውረር የፈለገችው። ከዛ ሱዳን ውስጥ ከዚህ ከጉራና ከጉንዳት ጦርነት በኋላ ምን ተነሳ? እንቅስቃሴዎች ነበሩ። ይህ እንቅስቃሴ ምንድነው? የማህንዲስት ሙቭመንት ይባላል። ፓርሺያሊ ሃይማኖታዊ ነው፣ ፓርሺያሊ ደግሞ ምንድነው? ናሽናሊስት ወይም ብሔራዊ ነው። ስለዚህ ይህ እንቅስቃሴ እንደ አንደኛ ምክንያት ተቆጠረ። ሁለተኛው ደግሞ በ1882 ብሪቴን ግብፅን ወራት ነበረ ወይም ግዛቱ አድርጋት ነበረ። ሱዳን ውስጥ ያሉ የግብፅ ወታደሮችንም ማስወጣት ፈልጋ ነበር። ማን? ብሪቴን። ስለዚህ የምታስወጣው ቤት ነው? በምጽዋ በኩል። ምጽዋ የማን ነው? የኢትዮጵያ። ስለዚህ ከኢትዮጵያ ጋር ትሪቲ መካሄድ አለበት። that is called ህይወት ትሪቲ። the treaty contained the following articles such as free transit through ምጽዋ to and from ኢትዮጵያ። ነፃ የሆነ እንቅስቃሴ መኖር መቻል አለበት። ኦኬ to and from ኢትዮጵያ፣ ወደ ኢትዮጵያና ከኢትዮጵያ ለመውጣት ነፃ የሆነ ምንም አይነት እነማን ናቸው ምናምን የሚል አይነት ነገር የሌለው ማለት ነው። ሌላው ቦጋስ ሻል ቢ ሪስቶርድ ቱ ኢትዮጵያ፣
ቦጋስ ደግሞ ለማን መሰጠት መቻል አለበት? ለኢትዮጵያ መሰጠት አለበት። ከዚህ ቀደም ቦጋስ የማን ሆኖ ነበረ? የግብፅ ሆኖ ነበረ። ቢኮዝ በዘይላ በኩል ገብተው ባህርን አቋርጠው ምን ብለው ስለነበረ ተቆጣጥረው ስለነበረ ማለት ነው። ቦጎስ ወይም ቦጋስ ልንለው እንችላለን። ቦጎስ ኦኬ። ኦልሬዲ ቦጎስ ወይም ቦጋስ የሚባለው ኤርትራ አካባቢ ላይ ያለ ቦታ ነው። ኦኬ ሌላኛው ሶስተኛው ዮሐንስ ፋሲሊቴት ዘ ዊዝድሮዋል ኦፍ ዘ ትሩፕ ቱ ምጽዋ። እነዚህ ሱዳን ላይ የተቀመጡ የግብፅ ወታደሮች በምጽዋ በኩል ሲወጡ ዮሐንስ ፋሲሊቴት እንዲያደርግ በቃ ጉዳያቸው እንዲያስፈጽምላቸው እንዲያፋጥንላቸው የማድረግ ነው ስምምነቱ ማለት ነው። ስለዚህ የምንለዋለን ህይወት ትሪቲ ወይም አድዋ ፒስ ትሪቲ ብለን ጠራዋለን። መልካም አፈርማት ኦፍ ዘ ትሪቲ። ከትሪቲው በኋላ እስከ ስምምነቱ በኋላስ ምን ሆነ? ዋት ዋዝ ዘ አውትካም ኦፍ ዘ ህይወት ትሪቲ። የህይወት ትሪቲ ፍጻሜው ምን ሆነ? ዮሐንስ ፌስፉሊ fulfilled his obligation in facilitating the withdrawal of Egyptian troops at the cost of many Ethiopian lives. But Egyptians did not want to give up Kassala. ካሳላ የት ነው የሚገኘው? ሱዳን ውስጥ የሚገኝ ከተማ ነው። They did not evacuate and hand over Karan as they agreed. Not allow free transits of goods to and from Ethiopia via Mitswa. Finally, Britain helped Italian to control Mitswa. As a result, Iohannis exchanged 1 weak enemy, Egyptian, for 2 strong one, the Italian and Mandist Sudan. ይለናል። ስለዚህ ሐሳቡን መሰላችሁ ዮሐንስ እንግዲህ ኦብሊጌሽን ወይም ግዴታውን ተወጥቷል። ያ ማለት ግብፃውያን ትሩፖች በነፃ በእንትን በኩል እንዲወጡ ታዝዞ ነበር ማለት ነው። he faithfully fulfilled his obligation in facilitating the withdrawal of Egyptian troops at the cost of many Ethiopian lives. But Egyptians did not want to give up Kassala. ካሳላን መተው ወይም ለቀው መውጣት ግን አልፈለጉም ነበር እነዚህ ግብፃውያን። they did not evacuate and hand over Karanis as they agreed. እንደተስማሙት እንግዲህ ካራን ለቀው መሄድ አልፈለጉም። not allow free transits of goods to and from Ethiopia via ምጽዋ። በምጽዋ በኩልም ነፃ መግባትና መውጣትም አልተቻለም ወይም ትራንዚቱ ሳይፈቅድ ቀረ ማለት ነው። እንግዲህ በህይወት ትሪቲ ጊዜ ፍሪ የሆነ ትራንዚት ፍሮም ኢትዮጵያ እንደ ኢትዮጵያ ስሩ ምጽዋ ነበር የሚለው። ፋይናሊ በመጨረሻ ግን ምን ሆነ? የስምምነት ሳይል ሲቀር ብሪቴን ምን አደረገች መሰላችሁ? ሄልፕድ ጣሊያን ቱ ኮንትሮል ምጽዋ። ጣሊያ ምጽዋን እንድትቆጣጠረው ረዳቻት ማለት ነው። ከዛስ ምን ያደረገ ደግሞ ዮሐንስ በምትኩ? አዘ ሪዛልት ዮሐንስ ኤክስቼንጅ 1 ዊክ ኢነሚ፣ አንድ ዊክ የሆነ ደካማ የሆነ ግብፃውያን እንትን ጠላት በሁለት ጠንካራ በሆኑ ግብፃውያን ማን ነው ጣሊያን እንዲሁም መሐንዲሱ ሱዳኖች ይለውጥ ነበር ይላል። አዘ ሪዛልት ዮሐንስ ኤክስቼንጅ 1 ዊክ ኢነሚ፣ ግብፃውያን የሆነ ኢነሚ ፎር 2 ስትሮንግ ዋን ዘ ጣሊያን ኤንድ መሐንዲስ ሱዳን። ከዛ ፋይናሊ ጣሊያን ምጽዋን ተቆጣጠረች። ከዛ የጣሊያን አግሬሽን ቀጠለ ማለት ነው። ጣሊያን ኢትዮጵያን ምን ልትል ነው? ልትወር ነው። ከዛ የጣሊያን ታሪክ ይቀጥላል ማለት ነው። በሚቀጥለው የምናየው ይሆናል የጣሊያን አግሬሽንን ጨምሮ እስከ መጨረሻው ድረስ ማለት ነው። ትንሽ ሰፋ ያለ ቶፒክ ስለሆነ ነው ይሄ ማለት ነው። በሚቀጥለው በፓርት 4 እንገናኛለን። እስከዛው ድረስ በያላችሁበት ሰላም ነው።